ተጠባቂው የኢትዮጵያ ቡና ጠቅላላ ጉባኤ ምን አስመለከተን? ውድ የብስራት ቴሌቪዥን የዩቲዩብ ቻናል ተከታታዮቻችን እንደምን አላችሁልን? የብስራት ሀተታ ፕሮግራማችን አሁን ጀምሯል። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን አብረናችሁ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። መሌ እንዴት አለ? ሁሉ ሰላም? መልካም። እንግዲህ ሲጠበቅ የነበረው የኢትዮጵያ ቡና 8ኛ መደበኛ ጠቅላላ ጉባኤ ቀዳሚ ዕለት ተከውኗል። በዚህ ጉዳይ ላይ ታዲያ ምን ጉዳዮች ተነሱ፣ ምን ተዳሰሱ የሚለውን ጉዳይ በዋናነት እየተመለከትን ቆይታ እናደርጋለን። እንግዲህ በበርካታ የኢትዮጵያ ቡና ደጋፊዎችም የስፖርት ቤተሰቡም ሲጠብቁ የነበረ ጠቅላላ ጉባኤ ነበር። ይህም ጠቅላላ ጉባኤ እንግዲህ እንደተጠበቀው ክለቡን ከ43 ዓመታት በላይ ሲመሩት የነበሩት መቶ አለቃ ፈቃደ ማሞ ከስልጣናቸው ተነስተው እንግዲህ አዲስ ፕሬዚዳንት ኢትዮጵያ ቡና አግኝቷል። አጠቃላይ ፋይናንሳዊ ጉዳዮችም የተነሱበት ጠቅላላ ጉባኤ ነበር። እነዚህን ጉዳዮች እያነሳን ዋና ጉዳዮችን እያነሳን በዛሬ የብስራት ፕሮግራማችን ቆይታ እናደርጋለን። እንግዲህ ታላቁ ክለብ ከተኛበት የነቃበት ሁኔታን እንግዲህ ባለፈው ቅዳሜ ተመልክተናል። ለ7 ዓመታት ያህል ህጋዊ ሳይሆን የቆየ ስፖርት ክለብ ነበር ኢትዮጵያ ቡና። ነገር ግን ባለፈው ቅዳሜ ግን ከ7 ዓመት በኋላ ለመጀመሪያ ጊዜ ጠቅላላ ጉባኤውን አካሂዷል። አዲስ ፕሬዚዳንት መርጧል። የ2017 የፋይናንስ ሪፖርትም ቀርቦ እንደዚሁ አሳማኝ ባልሆነ መልኩ የጸደቀበት ሁኔታም እንዳለ የታዘብንበት ሁኔታ አለ። በአጠቃላይ በዚህ ጠቅላላ ጉባኤ ላይ የታዩ ወደፊትም ሊታሰብባቸው የሚገቡ አንኳር የሆኑ ጉዳዮችን ለአድማጭ ተመልካቾቻችን ለማሳየት እንሞክራለን። እንግዲህ የክለቡ ጉምቱ ሰው የሚባሉት መቶ አለቃ ፈቃደ ማሞ እንደዚሁ እንግዲህ ከዘመናት በኋላ ምናልባትም በኢትዮጵያ ቡና ስፖርት ክለብ ታሪክ ውስጥ 14 ዓመት ያህል በፕሬዝዳንትነት የመራ ሰው የለም። እሳቸው ናቸው የመጀመሪያው ሰው። የኢትዮጵያ ቡና ስፖርት ክለብን በነገራችን ላይ መቶ አለቃ ፈቃደ የኢትዮጵያ ቡና ስፖርት ክለብ ስራ አመራር ሆነው የሰሩት ከ1994 በኋላ ነው። አሁን ብዙዎች አሁን አንተም ቅድም ስትናገር 43 ዓመት ምናምን እየተባለ የሚባለው ነገር ግልጽ አይደለም። እኔ እስከማውቀው ድረስ የኢትዮጵያ ቡና ስፖርት ክለብን መቶ አለቃ ፈቃደ ማሞ በስራ አመራርነት፣ በአባልነት፣ በምክትል ፕሬዝደንትነት በኋላ በፕሬዝደንትነት የመሩት ከ1994 ዓመተ ምህረት ጀምሮ ነው። ከዛ በፊት ባሉት ጊዜያት እንዲያውም በመሀል ላይ አሁን ለምሳሌ ኢትዮጵያ ቡና ሊፈርስ ባለበት ጊዜያት ላይ እሳቸው ከክለቡም ከድርጅቱ ጋርም አልነበሩ። ይሄን አስብ። ከዛ በፊት በነበሩበት ሰዓት ደግሞ የክለቡ የበላይ ጠባቂ ናቸው። ከክለቡ ጋር በቀጥታ ግንኙነት አልነበራቸው። በእርግጥ ለክለቡ በሚወሰኑ የበጀት የአንዳንድ ጉዳዮች ላይ ትልቅ ድምጽ የነበራቸው ናቸው። በተረፈ ግን እየለየን ለማስቀመጥ ያሉ ከ1994 ጀምሮ ግን በክለቡ ውስጥ በእያንዳንዱ እንቅስቃሴ ላይ ቀጥተኛ ተሳታፊ ነበሩ ብሎ መውሰድ ይቻላል። ዞሮ በዋናነት ግን ለ14 ዓመታት ያህል ክለቡን ታንኩንም ባንኩንም ይዘው በፕሬዝደንትነት መርተዋል ኢትዮጵያ ቡና። ከዚህ ጊዜ በኋላ ግን አሁን ከኃላፊነታቸው የስልጣን ዘመናቸውን በመጨረሳቸው አሁንም ራሳቸውን አገለሉ ምናምን የሚለው ነገር የሚያስኬድ ነገር አለ። የስልጣን ዘመናቸውን በመጨረሳቸው ደግሞ የስልጣን ዘመናቸውን ከጨረሱ 6 ዓመታት ቆይተዋል። ህጋዊ ሳይሆኑ ለ6 ዓመት ኢትዮጵያ ቡናን መርተዋል። ዞሮ የኢትዮጵያ ቡና ስፖርት አባት የሚባሉት መቶ አለቃ ፈቃደ ከስልጣናቸው ለቀዋል። ያንን መነሻ በማድረግ ደግሞ መጨረሻ ላይ የሰጡት አስተያየት አለ። እሱን በተመለከተም እንግዲህ ለኢትዮጵያ ቡና መቶ አለቃ ፈቃደ ምን አደረጉ፣ ምን ሰሩ፣ ጠቀሙት ወይስ ጎዱት የሚለውን እንደዚሁ በዛሬው ፕሮግራማችን እናነሳለን። እነዚህን ጉዳዮች እያነሳ ነው ቆይታ የምናደርገው። እንግዲህ በዋናነት ምን ተካሄደበት ጠቅላላ ጉባኤ የሚለውን እንግዲህ ባጠር አድርገን እንመለከታለን። ምናልባት የፋይናንስ ሪፖርቱ የቀረበበት መንገድ ቅድም ያነሳቸው ጉዳዮች አሉ። ከዛም ባሻገር ክለቡን በቀጣይ ለማሻገር የተነሱ ሀሳቦች አሉ። እነዚህንም ጉዳዮች በየተራ ለመዳሰስ እንሞክራለን። እንግዲህ የ2017
ዓመተ ምህረት ነው የፋይናንስ ሪፖርት የቀረበው። ምናልባት ክለቡ ከዚህ በፊት እንደጠቀስኩ ቀደም 7 ዓመታትን ጠቅላላ ጉባኤ ሳይካሄድ ቆይቷል። ከዛ በፊት የነበሩት የፋይናንስ ሪፖርቶች ያልቀረቡ ምናልባት ቅዱስ ጊዮርጊስ ላይ ያንን ተመልክተን ነበረ። ከዛ ካቆሙበት ጀምረው ነበረ የፋይናንስ ሪፖርት የቀረበው። ይሄኛው ግን የ2017 በጀት ዓመት ብቻ የፋይናንስ ሪፖርት ቀርቧል። ጊዮርጊስ ላይም ያልቀረበ የፋይናንስ ሪፖርት አሉ። ግን ከይሄኛው ምናልባት ከ2012 ጀምሮ የነበረውን ለማካተት ሞክረዋል ቅዱስ ጊዮርጊሶች። ይሄኛው ግን የ2017ን ያምናን የበጀት ዓመት ብቻ ሪፖርት ነው የቀረበው። እንግዲህ ምናልባት የኦዲተሩ ራሱ እንግዲህ አርፍዶ ነበር የመጣው። ምናልባት ጠቅላላ ጉባኤው ላይ አርፍዶ ነበር የመጣው። አቶ ገዛኸኝ ያንን ነገር ለማስረዳት ሞክረው ነበረ፣ በራሳቸው መንገድ ለመግለጽ ሞክረው ነበር የፋይናንስ ሪፖርቱን። ከዛ በኋላ ሁለተኛ ቆይቶ ከሰዓታቶች ቆይታ በኋላ ነው እንግዲህ ኦዲተሩ መጥቶ የኦዲት ሪፖርቱን ያቀረበው ማለት ነው። እንግዲህ ኢትዮጵያ ቡና 102 ሚሊዮን ብር ከ102 ሚሊዮን ብር በላይ ገቢ አግኝቷል በ2017 ማለት ነው። ከቡናው ዘርፍ እንግዲህ በአምና ከፍተኛ ገቢ አግኝቷል ተብሏል። 27 ሚሊዮን ብር አካባቢ ከቡናው ዘርፍ አግኝቷል። ቡና በመጨመሩ ምክንያት የተገኘ ገቢ እንደሆነ ተገልጿል። ከዛ በኋላ ከልዩ ልዩ ደግሞ 75 ሚሊዮን ብር አካባቢ አግኝቷል። ከስፖንሰር 33 ሚሊዮን፣ ከባንክ ወለድ ደግሞ 24 ሚሊዮን ብር አካባቢ፣ ከደጋፊዎች 1.7 ሚሊዮን ብር አካባቢ ተሰብስቧል። ከትጥቅ ሽያጭ 2 ሚሊዮን ብር እና ከአጠቃላይ እንግዲህ የነዚህ ተደምረው ከ102 ሚሊዮን ብር በላይ ገቢ አግኝቷል። ወጪውን ስንመለከት 114 ሚሊዮን 606173 ብር ኢትዮጵያ ቡና ወጪ ያደረገው ነው። ለደሞዝ 74 ሚሊዮን ብር አውጥቷል። ለምግብ 11 ሚሊዮን ብር፣ ለጽህፈት ቤት፣ ለመኪና የተለያዩ ወጪዎች ወጥተዋል ከዚህ ጋር በተያያዘ ማለት ነው። ስለዚህ እነዚህኞች ሲቀናነሱ ወደ እዳ ወይም ደግሞ ኔጌቲቭ ነው የሚባለው የነሱ የሂሳብ አሰላል ምናልባት ሌላ ነገር ሊኖረው ይችላል። ለዚህ ይቅርታ እንጠይቃለን። ግን 11 ሚሊዮን ብር ኔጌቲቭ 11 ሚሊዮን ብር ሆኗል። ግን ፋይናንስ ሪፖርቱ ላይ የ2016 ገንዘብ የዞረ ነበር በሚለው ሰርፕለስ በሚል 38 ሚሊዮን ብር ቀርቦ ከዛ በኋላ ላይ ሲቀናነስ ወደ 24 ሚሊዮን ብር አካባቢ ትርፍ አለ የሚል ሀሳብ ተነስቷል። ምናልባት ጠቅላላ ጉባኤውንም ያነጋገር የነበረው ጥያቄዎች የተነሱበት ይሄኛው ሀሳብ ነበር። ግን ወደ 2016 ገንዘብ ወደ 2017 ስላለ እሱ ተጠጋግቶ ወደ 24 ሚሊዮን ብር አካባቢ ትርፍ አለ ሰርፕለስ አለው የሚል ሀሳብ ተነስቷል ማለት ነው። ስለዚህ የፋይናንስ ሪፖርቱ ስለዚህ አሁን ገቢ ያለው ተቀማጭ አለው ማለት ነው። 24 ሚሊዮን ብር ተቀማጭ አለ ማለት ሰርፕለስ ተብሎ የተጠና ነው። ተቀማጭ ሳይሆን ከዛ የዞረ ነው። ስለዚህ በሰርፕለስ ነው እኮ ሰርፕለሱ ወደዚህ መጥቷል። የ2016 ተጠቅመውበት እንደገና እንደዛ ምኑ 11 ሚሊዮን ብር ጉድለት የበጀት ጉድለት አሳይቷል ማለት ነው። ስለዚህ የፋይናንስ ሪፖርቱ የ2017 በጀት ዓመት የፋይናንስ ሪፖርት ይህንን ይመስላል ማለት ነው። ምናልባት ፋይናንስ ከዚህ በፊት የነበሩትም የ2017 የ2018 ምን ሆኖ የሚለው ጉዳይ ያኛው ራሱን የቻለ ነው። እንግዲህ ግን የ2017 ብቻ የፋይናንስ ሪፖርቱ ለጉባኤተኛው የቀረበው ይሄኛው የፋይናንስ ሪፖርት ነው። እንግዲህ መልካም ለ7 ዓመት እንግዲህ ጠቅላላ ጉባኤ ሳይካሄድ ቆይቷል። በዚህ ምክንያት ኢትዮጵያ ቡና በየአመቱ አመታዊ በጀቱ የሚያጸድቅለት ጠቅላላ ጉባኤው ነው። ጠቅላላ ጉባኤው ላይ ቀርቦ በጀት ካልጸደቀ ደግሞ የሚሰሩ እንቅስቃሴዎች በሙሉ ከህጋዊነት ጋር ተያይዞ ሊነሱ የሚገባቸው ብዙ ጉዳዮች እንዳሉ ይሰማኛልና ቅዳሜ ዕለት በነበረው ስብሰባ ላይ እንግዲህ አንተ በአካል በደንብ ተገኝተሃል። እኔ ደግሞ ካለሁበት ሆኜ እንግዲህ መረጃዎቹን እንሰባስብ ነበረ። በኋላ ደግሞ አጠቃላይ ድምጾቹን አዳምጫለሁ፣ ሰምቻለሁ በጉባኤው ላይ የነበረውን ነገር ግን ኢትዮጵያ ቡና በዚህ ጉባኤ ላይ እንግዲህ ለ7 ዓመት ያህል የክለቡ የፋይናንስ እንቅስቃሴ ያልተፈተሸበት ያልታየበት በጥቅልም ቢሆን ቀርቦ ውሳኔ ማግኘት ነበረበት። ነገር ግን የ2017 ፋይናንስ ሪፖርት ብቻ ነው የቀረበው። ለምን? ከዛ በፊት የነበሩት የፋይናንስ ሪፖርቶች አቶ ገዛኸኝ ሪፖርታቸውን ሲያቀርቡ ተናግሯል። በርግጥ በየአመቱ ኦዲት አስደርገናል፣ ስለዚህ አስፈላጊ ከሆነ ማቅረብ እንችላለን የሚል ሀሳብ አንስተዋል። በዚህ መልኩም ነው የታለፈው። እሳቸው ይህን
ካሉ በኋላ ኦዲተሩ መጥተው ፋይናንስ ሪፖርቱንም ካቀረቡ በኋላም በአጠቃላይ በክለቡ ውስጥ ባለፉት 7 ዓመታት የነበረውን የፋይናንስ እንቅስቃሴ በተመለከተ የጠየቀ አንድም የጠቅላላ ጉባኤ አባል የለም። ምን ማለት ነው? ይሄ ኦዲት ተደረገ ማለት ሁሉ ነገር ህጋዊ ሆነ ትክክል ሆነ ማለት አይደለም አይደል? ወጪ ወጥቷል፣ ገቢ ሆኗል። ይሄንን ማመሳከርና ሪፖርት ማድረግ ነው። ከዛ ያንን መቀበል አለመቀበል ደግሞ የጠቅላላ ጉባኤው ውሳኔ ነው የሚሆነው። ትልቁ ስልጣን ያለው በጠቅላላ ጉባኤው ነው እና ጠቅላላ ጉባኤው ይሄንን የፋይናንስ ሁኔታ የክለቡን አጠቃላይ ፋይናንስ እንቅስቃሴ አልገመገመም፣ አልተወያየበትም። የ2017ን ብቻ አዳምጦ ነው ያጸደቀው። በዛ ላይ ሁሉ መነሳት ያለባቸው ብዙ ጥያቄዎች እንዳሉ ይሰማኛል። ሌሎች ትላልቅ የሆኑ ጠቅላላ ጉባኤዎች ላይ ስንገኝ የምንሰማቸው የምናዳምጣቸው ጉዳዮች አሉ አይደለ? በዛ ደረጃ እንኳን በግልጽ ውይይት የተደረገበት አልነበረም የፋይናንስ ሪፖርት። ከዚህ ጋር ተያይዞ ብዙ የሚነሱ ጥያቄዎች አሉ፣ ግልጽ ያልሆኑ ጥያቄዎችም አሉ። የተነሱት ጥቂት ጥያቄዎችም ቢሆኑ እኔ በግልጽነት የተመለሰ ነው ብዬ አላምንም። አንዳንድ ጥያቄዎች የጠየቁ አካላት አሉ አይደለም። ነገር ግን እሱ ላይም ግልጽ መስማማት ያለ አይመስለኝም እና እንደ አጠቃላይ ስታየው ከግልጽነት ጋር ተያይዞ የምታነሳቸው ብዙ ጥያቄዎች እንዳለ ይሰማኛል። እኔ እንደ ግል ላለፉት 7 ዓመታት ፋይናንሱ እንዴት ይንቀሳቀስ እንደነበረ የበርካታ ደጋፊ የብዙ ስፖርት ቤተሰብ ጥያቄም ይሄ ነው እኮ። ከፋይናንስ ጋር ተያይዞ ግልጽነት ኢትዮጵያ ቡና ጋር የለም የሚለውን አመለካከት እኔ በዚህ የቅዳሜው ጠቅላላ ጉባኤ ላይ በደንብ የተረጋገጠ የታየ ይመስለኛል። እንደው ዝም ብሎ በደፈናው ብቻ እሺ አሜን ብሎ ተቀብሎ ነው የሄደው። ለምን የ7 ዓመቱ ሪፖርት አልቀረበልኝም ብሎ የጠየቀ የጠቅላላ ጉባኤ አካል ነበር? እኔ እንግዲህ በድምፁ ሳዳምጥ ብዙዎቹ አዳምጫለሁ። ያለፈኝ ነገር ካለ አላውቅም። 2017 በፊት የነበሩት ሪፖርቶች ለምን አልቀረቡም ብሎ የጠየቀ አንድም የጉባኤ አባል የለም። ይሄ እንዲህ ዝም ብለህ በዋዛ በፈዛዛ የምታልፈው ጉዳይ ነው ወይ? እንደገና ክለቡ በዛ ሪፖርት ላይ ከፍተኛ የፋይናንስ ችግር አለበት እየተባለ 2 ወር ደሞዝ መክፈል አልቻልንም እያለ ነበር አይደል ቦርዱ። ስለዚህ እንዴት ነው ኢትዮጵያ ቡና እዚህ ፋይናንስ ቀውስ ውስጥ ሊገባ የቻለው ብለህ ስትል አሁን እዛ ላይ ይነገር የነበረው በጀቱ ያንሳል ነው አይደል እንዴ? የተገኘውስ በጀት እንዴት ነው የዋለው? ምን ላይ ውሎ ነው ያነሰው ብለህ እንደ ባለቤት መጠየቅ የለብህም። እኔ የፋይናንሱን ጉዳይ አስቀድመ ስላነሳ እንጂ ጠቅላላ ጉባኤው ራሱ እንግዲህ የተለያዩ ጠቅላላ ጉባኤዎች ላይ ተገኝተሃል። ከዛ አንጻር የቡና ጠቅላላ ጉባኤ ምን ይመስላል? ምን አይነት ግሬስ ነው ያለው? ምን አይነት የኃላፊነት ስሜት ነው ያለው? የኢትዮጵያ ቡና ጠቅላላ ጉባኤ የአንድ ተቋም ወይም የአንድ ክለብ ትልቅነት አጠቃላይ ቁመና ምን ይመስላል የሚለው የሚገለጸው በጠቅላላ ጉባኤው አይደለ? ያ ጠቅላላ ጉባኤ ላይ የምታያቸው ውሳኔዎች የሚተላለፉ የሚደረጉ ውይይቶች የሚደረጉ ክርክሮች የክለቡን አጠቃላይ ቁመና በደንብ ይገልጻል። ከዛ አንጻር የኢትዮጵያ ቡና ጠቅላላ ጉባኤ የቅዳሜው ምን ይመስላል የሚለውን በኋላ ላይ እናንሳ። ግን ከፋይናንስ ጋር ተያይዞ ግን የተነሳው ሪፖርት የቀረበው ሪፖርት ግን ለብዙዎች ግልጽ የሆነ አይመስለኝም። አሁንም ተጨማሪ ማብራሪያ ተጨማሪ ማጣራት የሚፈልግ ይመስለኛል። ለአዲሱ ስራ አመራር ቦርድ ትልቅ የቤት ስራ ነው። በቃ ብዙ ግልጽ ያልሆኑ ነገሮች አሉት። በቃ ኦዲተር ኦዲት አደረገ እንጂ እንዴት የሚለው ነገር በደንብ የተረጋገጠ አይመስለኝምና ከግልጽነት ጀምሮ ብዙ ችግር ያለበት ጉዳይ ነው ብሎ መናገር ይቻላል።
ምናልባት የፋይናንስ ጉዳዮች ላይ ያው በደንብ ትኩረት የሚሹ ጉዳዮች ይመስላሉ። ምናልባት በተደጋጋሚ ቅድም ያነሳቸው የግልጽነት ጉዳዮች ሲባል ኢትዮጵያ ቡና ቤት ሲነሳ የነበር በአመራሩም የኔ አይነት ክፍተት አለ ሲባል ነበር። ነገር ግን እነዛ ነገሮች ታልፈዋል። ለሁሉም ግን ያ ያለው ነገር በደንብ እዚህ ላይ ቅድም ያነሳው ጉባኤተኛው ያንን ጥያቄ አልጠየቀም። ያልጠየቁበት የራሳቸው ምክንያት ሊኖር ይችላል። ግን ምናልባት ከዚህ በፊት የነበሩትን ምክንያቱም ጠቅላላ ጉባኤ ከቆይተ ካደረክ የነበሩትን ሪፖርቶች ማዳመጥ የግድ የሚልበት አጋጣሚ ይኖራል። ምናልባት በትልቅ ድርጅቶች እንደዚህ አይነት ነገሮችን ሲደረጉ እንመለከታለን በተለያየ አጋጣሚዎች። ያንን ግን ኢትዮጵያ ቡና ላይ አልተመለከትንም። ግን በአጠቃላይ ቅድም ያነሳቸው ጉዳዮች ላይ እንምጣ። ምናልባት የኢትዮጵያ ቡና ጠቅላላ ጉባኤ አጠቃላይ ምን ይመስላል፣ ገሬሱ ምን ይመስላል የሚለውን ጉዳይ በደንብ ማየት ይቻላል። ምናልባት አሁን በዚሁ ዓመት የተመለከትነው የቅዱስ ጊዮርጊስ የጠቅላላ ጉባኤ አለ። ምናልባት የቅዱስ ጊዮርጊስ የጠቅላላ ጉባኤ ከዛ የተለየ መልክ ቢኖረውም የራሱ የሆነ ደግሞ ከዛ የገዘፈ ትልቅ ችግርም ስላለው እሱ በኢትዮጵያ ቡና ልክ ሊወዳደር የማይችል ይሆናል። ግን የኢትዮጵያን ቡና ችግር መቀበል በጣም ጥሩ ብዬ ነው የምወስደው እኔ። አጠቃላይ ጉባኤተኛው የተረዳበት መንገድ ጥሩ ነው። ኢትዮጵያ ቡና ችግር አለበት፣ ከችግሩ እንዴት እናውጣ የሚለውን ነገር እንደ አጠቃላይ መረዳቱ ጥሩ ነገር ነው። ያን ከዛ ለማውጣት የተለያዩ መፍትሄ ሀሳቦችን በማቅረብ ረገድ ግን የሀሳብ ዳይቨርሲቲና የሀሳብ ፍጭት አለ ወይ ካልን ደግሞ ምናልባት ካልተሳሳትኩ 2 or 3 ሰዎች ናቸው ሲያወሩ የሰማሁት። ከዛ ውጭ ያሉት ሰዎች የተለያየ ሀሳብ ሲያነሱ አልተመለከትኩም። አንድ የቡናና ሻይ ተወካዩ አቶ ሳፊሳ እሳቸው ናቸው በተደጋጋሚ 2 or 3 ሀሳቦች ሲያነሱ የነበረው ጥሩ ሀሳቦችን አንስተዋል። ከዛ ውጭ ያሉት 2 ሰዎች በቃ ከነዚህ የሚበልጥ ሰው አላነሳም ጥያቄ። ስለዚህ በርካታው ሰው የቀረበውን ሪፖርት ተቀብሎ አጽድቆ ከመሄድ ውጭ የተለያዩ ሀሳቦችን አላነሳም። ግን ኢትዮጵያ ቡና ካለበት ችግር ሌሎች ሀሳቦች መነሳት የለበትም ወይ ብለን ስንጠይቅ መነሳት አለበት የሚለው ያመዝናል። ምክንያቱም በርካታ ካለበት ኢትዮጵያ ቡና አሁን ካለበት ወቅታዊ ችግር አስተዳደራዊ ጉዳዮቹ ከዚህ በፊት የነበሩት ምክንያቱም ለቦርዱ ለሚመጣውን ቦርድ ምቹ መደላደል ለመፍጠር ግልጽ የሆኑ አካሄዶች እንዲኖሩ ያሉትን ነገሮች በደንብ ከማሳወቅ አንጻር እነዛን ነገሮች በደንብ ከማውራት አንጻር ክፍተቶች አሉ ብዬ አስባለሁ። እንዳየሁት ምናልባት እንደ አንድ እንግዳ ማለት እንደ ጋዜጠኛ ሳይሆን ያው በስርዓት እንደ እንግዳ ተጠርተን ነው እንደ ተጋባዥ እንግዳ ተጠርተን ሄር ነው። ለዛም ትልቅ አክብሮት አለን፣ እናመሰግናለን በዚሁ አጋጣሚና ከዛ አንጻር የተመለከትኩት ያንን ነውና የሀሳብ ፍጭቶች ላይ ትንሽ ውስንነቶች እንዳሉ ዝምታ የነገሰበት ሀሳቦችን ከመቀበል ውጭ ፊድባክ የሌለበትን ነገር ተመልክተናል። እሱ ነገር ትንሽ እኔ በሁለት መንገድ ነው የማየው። አንድ የጠቅላላው ጉባኤ አባላት በአብዛኛው ሎቢ ተደርገው የመጡ ናቸው፣ ወይም ደግሞ ስለ ክለቡ ምንም መረጃ እውቀት የላችሁ የሚል ነገር ነው ያለን። ምክንያቱም 7 ዓመት ሙሉ የኢትዮጵያ ቡና ስፖርት ክለብ ጠቅላላ ጉባኤ አድርጎ አያውቅም። በእነዚህ ጊዜያት ብዙ ቅሬታ፣ ብዙ ተቃውሞ በክለቡ ፋይናንስ ጉዳይ ላይ፣ በአስተዳደሩ ላይ፣ ከደጋፊ ጋር ባለ ግንኙነት ላይ፣ በአጠቃላይ በቡናው መልካም ስም ላይ የሚያጠለሹ ብዙ ጉዳዮች የሚነሱበት ክለብ ነበር። አሁን ላይ ከምንም በላይ ደግሞ በትልቅ የፋይናንስ ቀውስ ውስጥ ያለ ስፖርት ክለብ ነው። ከዚህ አንጻር ከዚህ ጠቅላላ ጉባኤ የምጠብቀው እንደኔ ከዚህ የተሻለ ትልቅ ክርክር፣ ትልቅ ውይይት፣ ትላልቅ ሀሳቦች ናቸው። ቅድም እንደነገርኩልህ የአንድን ክለብ ማንነት በደንብ የሚገልጸው ጠቅላላ ጉባኤው ትልቁ አቅም ያለው ትልቁ ውሳኔ ያለው የስልጣን አካል ያለው ጠቅላላ ጉባኤው። እዚህ ጠቅላላ ጉባኤ ላይ ግን ይደረጉ የነበሩ ውይይቶች ግን በአብዛኛው ምንድን የመሞጋገስ የመጠባበቅ አይነት ነገር ነው ሲደረግ የተመለከትኩት የታዘብኩት። እኔ ውይይቶቹን በሙሉ ሰምቻቸዋለሁ። እዛ ላይ የታዘብኩት የመጠባበቅ ነገር፣ በግልጽ ክለቡን እንደማያውቁት እስከዛሬ አንከታተለውም ነበር፣ ምንም ቅርበት አልነበረንም የሚል ነገር እኮ ሰምተናል። አንዳንዶቹ ጥቅል የሆነ የአሰራር ስርዓቶችን ሲጠቅሱልኝ የነበሩት መርሆዎች ናቸው ሀሳብ ሲያስቀምጡ የነበሩት እንጂ በዲቴል የክለቡን ጉዳይ እንደዚህ ሚነካ አካል አልነበረም። ከዛ አልፎ ተርፎ አብዛኛውን ሀሳብ ሲሰጡ የነበሩት እኮ የቦርድ አባላቶች ናቸው። እኔ እንጃ ማን እንደቀረ ባላስታውስም አብዛኞቹ የቦርዱ አመራር ላይ ያሉ ሰዎች በየተራ አውርተዋል።
በአብዛኛው እነሱ ነው ያወሩት ከሌላው የጠቅላላ ጉባኤ አባላት ይልቅ። ይሄ እኔ ለኢትዮጵያ ቡና እጅግ በጣም ከባድ ነው ብዬ ነው የማስበው። እንደዚህ አይነት ጠቅላላ ጉባኤ ይዘ ይህን የህዝብ ክለብ ለመምራት ትንሽ የሚያስቸግር ነገር ሚኖር ይመስለኛል። እዚህ ጠቅላላ ጉባኤ ላይ የምታነሳው ትልቅ ጉዳይ አለ። ለምሳሌ የጠቅላላ ጉባኤውን አጠቃላይ ሪፖርት ያቀረቡት አቶ ገዛኝ ወልዴ ናቸው። አቶ ገዛኝ ወልዴ ከክለቡ የተሰናበቱ ክለቡ ጋር የሌሉ ሰው ናቸው። አንድ ሁለተኛ፣ በዚህ አይነት ትልቅ ጠቅላላ ጉባኤ ላይ ሪፖርት የሚያቀርበው የክለቡ ቦርድ ፕሬዝዳንት አለም ደግሞ በቦርዱ የተወከለ የቦርድ አባል የሆነ ሰው ነው የሚለው ጠቅላላ መተዳደሪያ ደንቡ። ነገር ግን አቶ ገዛኝ እንዲያቀርብ ተደርጓል እዚህ ጠቅላላ ጉባኤ ላይ። ለምን በዚህ ደረጃ ቦርዱ ጠቅላላ ጉባኤውን ማሳነስ ለምን ፈለገ? ይሄ ትክክል አይደለም። በኋላ ላይ ሪፖርታቸውን ከጨረሱ በኋላ አንድ ጉባኤው አባል በዚህ ላይ አስተያየት ሰጥተዋል። ትክክል አይደለም፣ እኛ እናቀውም ብለዋል። ቦርዱ ግን አቶ ገዛኝ እንዲያቀርቡ አድርጓል። ይሄ ትክክል አይደለም። ይሄ በተለያየ መልኩ እንድታየው የሚያደርግ ነው። አሁንም ነገ ይሄ ሪፖርት ችግር አለው ተብሎ ቢባል ቦርዱ እኔ አይደለሁም ያቀረብኩት ሪፖርቱን ብሎ የማምለጫ መንገድ ተደርጎ ሊወሰድ ይችላል ያሉኝ አባላቶች አሉ። ከተጠያቂነት በብልሃት የመሸሽ መንገድ ነው እየተጠቀመ ያለው ቦርዱ። ሁለተኛው አቶ ገዛኸኝን ወደ ክለቡ የመመለስ አሁንም ስራ በቦርድ አባላቱ እየተሰራ ነው። አብዛኛው የቦርድ የጠቅላላ ጉባኤ አባላት አቶ ገዛኸኝን አያውቅም። የማስተዋወቅ ስራ ነው የሰሩት የቦርዱ አባላቶች። አሁንም የቡና ቦርድ አባላት በአቶ ገዛኸኝ ወልዴ ላይ ጥገኛ ነው የሚሉ አካላቶች ተፈጥረዋል። ከዛ በኋላ እኮ ሬሳው ይሻለናል የሚል ሐሳብ አንስተዋል አቶ ይስማሽዋ። በኋላ ላይ አቶ ይስማሽዋ ስዩም ሬሳው ይሻለናል ብለዋል። ሬሳው ይሻለናል ብለዋል። እውነት ቡና ተበላሽቶብናል፣ ተሰናብቶም ስራ ተበላሽቶብናል፣ መልሰን አምጥተነዋል፣ ያለሱም ይሆን አይደለም አይነት ሐሳብ አንስተዋል። አዎ አቶ ገዛኝ ሁለት ጊዜ ወደ ክለቡ መጥተዋል። በቃ እውነት አቶ ይስማሽዋ እኔ ማከብራቸው በጣም ትልቅ ሰው የምላቸው የረጅም ጊዜ ወዳጄም ናቸው። በዚህ ደረጃ ግን ለኢትዮጵያ ቡና ይመኙለታል ብዬ አስቤ አላውቅም። እውነታው መሬት ላይ ያለው እውነት አቶ ይስማሽዋ እንደሚሉት ነው የኢትዮጵያ ቡና ውስጥ በቃ በየትኛውም መመዘኛ ሁሉም የስፖርት ቤተሰብ በሚያውቀው ደረጃ ኢትዮጵያ ቡና አሁን ላይ ያለበት ነገር እኮ ታይቷል። እድገት፣ ልማት ውጤት ነው ኢትዮጵያ ቡና ላይ እያየን ያለ ነው። ታዲያ ሬሳው ምንድን ነው የሚያደርገው? ኢትዮጵያ ቡና ውስጥ ከተሰራ እነሱም ከሰሩ ኢትዮጵያ ቡና እኮ ዛሬ መቀመጥ ያለበት ዛሬ ማግኘት ያለበት ቦታ እኮ ይሄ አይደለም አይደለም ይሄ አይደለም እኮ። አቶ ገዛኸኝ መጥቶ ከሌሎቹ እንዲያውም በኢትዮጵያ ቡና ክለብ ታሪክ አሁን ላይ ረጅም ዓመት የሰራ ስራ አስኪያጅ አቶ ገዛኸኝ ወልዴ ነው። አቶ ገዛኸኝ ከ2005 ጀምሮ ነበር በመሃል አንድ ዓመት አዲስ አበባ ከነማ ሄዷል። አዲስ አበባ ከተማም ሄዶ ክለቡን በእጅ አዙር ይመራ የነበረው አቶ ገዛኸኝ ወልዴ ነው። በግልጽ አውቃለሁ፣ ያውቃል እሱ። ነገር ግን ኢትዮጵያ ቡና በእነዚህ 14 ዓመታት አንድ የኢትዮጵያ ፕሪሚየር ሊግ ዋንጫ አላገኝም። አንድ የኢትዮጵያ ፕሪሚየር ሊግ ዋንጫ አላገኝም። በጽህፈት ቤት ደረጃ ብትሄድ ጽህፈት ቤቱ ከዛሬ 14 ዓመት በፊት ያለው አደረጃጀት ነው አሁንም ያለው። ከደጋፊው ጋር ያለው ግንኙነት እንደምታውቀው ነው፣ የተለያየ ነው። እና የቱ ጋር ነው ለኢትዮጵያ ቡናን ትልቅ ስራ ኢትዮጵያ ቡና ውስጥ ተሰርቷል ተብሎ የሚባለው? እኔ አይገባኝ። አቶ ገዛኸኝ አዎ ብዙዎች በቅርብ የሚያውቋቸውም ሰዎች እንደሚሉት ለሹማምንት የሚመች ነው፣ ለተቋም ሳይሆን ለሹማምንቶች የሚመች መሪ ነው ይሉታል። አዎ መቶ አለቃ ፍቃደ ጋር በጣም ቅርብ ግንኙነት አለው።
ከአቶ ሽማሸዋ ጋር በጣም ቅርብ ግንኙነት እንዳላቸው አውቃለሁ። ነገር ግን መኖሩ ክፋት የለውም። ነገር ግን ክለቡ ምን አገኘ ነው ቁም ነገሩ። ያናግረን ደጋፊዎቹም በተደጋጋሚ ጊዜ የሚቃወሙት በሌላ በምንም አይደለም። ከአቶ ገዛኸኝ ጋር የሚተዋወቅ ወይም ወዳጅ ወይ ጠላት የሆነ ደጋፊ እኮ የለም። ለክለቤ ውጤት አምጣ ነው በቃ። ውጤት ካመጣ እኮ የኢትዮጵያ ቡና ደጋፊ ሰይጣንም ቢመራው ሊቀበል ይችላል። የሚፈልገው ውጤት ነው። ስለዚህ ያ ውጤት አላመጣህልኝም ነው በቃ። ያላመጣ ሰው ደግሞ ለምን ይቀመጣል? በቃ ሌላ ጥያቄ የለውም። እና ከዛ አንጻር የፈለገም ነገር ጥሩ ነገርም ይስራ እሺ፣ እነሱ እንደሚሉት ከሰራም ግን ጉባኤው ላይ ያለውን ሕግና ደንብ ግን ማክበር ቦርዱ የለበትም። እሱን ለማንገስ ለማመስገን ብለህ የክለቡን መተዳደሪያ ደንብ የጉባኤውን ክብር ዝቅ ታደርጋለህ? እኔ አይመስለኝም። ኢትዮጵያ ቡና አሁን ላለበት ደረጃ መድረስ ሁሌም ክለቡ በግለሰቦች ስሜትና ፍላጎት መመራቱ ነው የሚለውን የብዙዎች ሀሳብ በተግባር ያረጋገጠ ነበረ ብሎ መናገር ይቻላል። ይህ ጠቅላላ ጉባኤ የ7 ዓመትን ጉዳይ በ4 ሰዓት እኮ ነው የጨረሰው። በ4 ሰዓት ውስጥ 7 ዓመት ሙሉ የተጠራቀመ ጉዳይ አይደለም። የ1 ዓመቱ ሪፖርት እንኳ በትክክለኛው ውይይት ቢደረግበት በዛ ሰዓት አያልቅም። እውነት ለመናገር ብዙ ጠቅላላ ጉባኤዎች የኢትዮጵያ እግር ኳስ ፌዴሬሽን የተለያዩ ክለቦችን የተለያዩ ስብሰባዎች ላይ ሄደን አይተናል፣ ታዝበናል። በዛ ጊዜ ውስጥ እንዲያውም ምርጫ ተደርጎ የተለያዩ ንግግሮች ተደርገው ነው እኮ ይሄ በፋይናንሱ ላይ የተደረገችዋን ውይይት ቢታይ ምናልባት 1 ሰዓትም የሚሞላ አይመስለኝም። ስለዚህ የ4 ዓመት ጉዳይ የ7 ዓመት ጉዳይ በ4 ሰዓት ውይይት ያጠናቀቀ ጉባኤ ኢትዮጵያ ቡናን እኔ ይመጥናል የሚል ነገር የለኝም። እንዲህ አይነት ነገር በዛ ጠቅላላ ጉባኤ ላይ ብዙ የምታነሳቸው ጉዳዮች አሉ። ምርጫ ሲካሄድ አይተ ከሆነ በትክክል ያቀረቡት ሕግ ስርዓቱን ጠብቀው የቀድሞ ቡና ላኪዎች ማህበር ይመስለኛል ሊስት አድርጎ በደብዳቤ ያሳወቀው። ከዛ የደጋፊዎች ማህበር ይመስሉኛል 3ቱን ሰዎች በደብዳቤ ሌሎቹ እኮ እዛ ሲጠቋቆሙ ነበር አይደለ? በድምፁ ላይ ያስታውቃል እንዴት ሲሉ እንደነበር አንተ ከኔ የበለጠ አይታችኋል። እና እዛው ከሌ ነው ወኪል እንትና ምረጡ እየተባለ 100 አለቃ ራሱ ምረጡ አሳውቁ። እንዲህ አይነት እኔ የወረደ ጠቅላላ ጉባኤ እኔ በፍጹም አይቼ አላውቅም። እውነት ለመናገር በግልጽም ተናግረዋል። ወደፊት በደብዳቤ እናሳውቃለን እስከማ። ስለዚህ እንዲህ አይነት ጠቅላላ ጉባኤ ነው ኢትዮጵያ ቡና ያለው። ኢትዮጵያ ቡና በቃ ለምንድን ነው አሁን ላይ ማደግ ባለበት ልክ ያላደገው? ለምንድን ነው ይሄን ደጋፊ የሚመጥን ክለብ መሆን ያልቻለው ብለህ ስትል ከአናት ይጀምራል። ስለዚህ እዛ ጋር ያለው ነገር አሁንም ቢሆን ኢትዮጵያ ቡናን ትልቅ እናደርጋለን ብለህ ስለፎከርክ ብቻ ትልቅ አይሆንም። ትልቅ ሊያደርገው የሚችለውን አስተሳሰብ መፍጠር መገንባት ያስፈልጋል ብዬ አምናለሁ። በዚህ ረገድ አሁንም ደጋፊው እንዲረዳ ዛሬ እኔን ማሳየት የፈለግኩት ደጋፊው በቃ ለዚህ ክለብ ያለው አሁንም ደጋፊው በሪፖርቱ ላይም እንደሰማው 75% ድረስ ከ73% ድረስ ምንጩ ደጋፊው ነው። ስለዚህ ደጋፊው አሁን ላይ ቆም ብሎ በደንብ ማሰብ አለበት። ይህን ክለብ ለመረከብ ለማስቀጠል ጠንካራ የደጋፊ ማህበር ማቋቋም መቻል አለበት። አሁን በዚህ ጠቅላላ ጉባኤ ላይ የተገኘውን የቡና ደጋፊ ማህበር እኮ ስልጣን ዘመኑን የጨረሰ ነው። እኔ ትክክለኛ ጠቅላላ ጉባኤ ቢሆን እኮ የቡና ደጋፊ ማህበርም እዚህ ጠቅላላ ጉባኤ ላይ መገኘት አለበት ወይ? በቅርቡ የኢትዮጵያ አትሌቲክስ ፌዴሬሽን ጠቅላላ ጉባኤ ሊያደርግ ሲል የኢትዮጵያ እግር ኳስ ፌዴሬሽን ጠቅላላ ጉባኤ ሊያደርግ ሲል
የጉባኤው አባላት በሙሉ ጠቅላላ ጉባኤያችሁን አድርጉ ብሎ አሳውቋል። በዚህ ስብሰባ ላይ መገኘት የምትችሉት ይሄን ጉባኤያችሁን ስታደርጉ ነው። ይሄ ህግ ነው። የኢትዮጵያ ቡና ደጋፊዎች ማህበርም ይሄ ጠቅላላ ጉባኤ ከመካሄዱ በፊት ህጋዊ አመራሮቹን ይዞ መምጣት ነበረበት። አላደረገም የኢትዮጵያ ቡና ደጋፊ ማህበር። ይሄም አልታየም በጉባኤው ላይ። እዛ የተገኙት ሰዎች በትክክል የየማህበራቱ ተወካዮች ናቸው በደብዳቤ ነው የመጡት ብለህ ስትል ከህጋዊነት አንጻር የምታነሳቸው ብዙ ክፍተቶች አሉ። ግን ዞሮ ዞሮ ከነ ችግሩም ቢሆን ጉባኤው መካሄዱ አንድ ትልቅ እርምጃ ነው ብሎ መናገር መውሰድ ይቻላልና ኢትዮጵያ ቡና ደጋፊ ማህበር አጠቃላይ ደጋፊው በክለቡ ጉዳይ ላይ አሁንም ቆም ብሎ በደንብ ማሰብ እንዳለበት ይሰማኛልና የኢትዮጵያ ቡና ስፖርት ክለብ አሁንም እንደ ስሙ ትልቅ እንዲሆን ከተፈለገ አሁንም ጠቅላላ ጉባኤው በደንብ መፈተሽ፣ ክለቡን ሊመጥን የሚችል ጠቅላላ ጉባኤ እንዲኖረው ማድረግ መስራት የሚያስፈልግ ይመስለኛል። ያሉ ክፍተቶችን በደንብ አንስታቸዋል። ከዛ ባሻገር ምናልባት መነሳት ያለባቸው ጉዳዮች አጠቃላይ ከምርጫው በኋላም የነበሩ ሂደቶች ምናልባት ስለ መቶ አለቃ ፈቃዱ ማሞም አንዳንድ ነገሮችን ማለት ይጠበቅብናል። ደጋፊው በእርግጥ የጠበቀው ከዚህ በፊትም ሲነገር እንደነበረው ምናልባት መቶ አለቃ ፈቃዱ ማሞ ሊነሱ እንደሚችሉ ፍንጮች ነበሩ። ግን እነዛ ነገሮችም እንደተባለው ሆነዋል። ግን በዋናነት የጠበቀው ይሄኛውን ጉዳይ ስለነበረ ያው የደጋፊውን ፍላጎት ምናልባት ይሄኛው አመራር ከስራው መልቀቅ አለበት የሚሉ ሀሳቦች ሲነሱ ስለነበረ ያ ነገር የሆነለት ይመስላል ለደጋፊው። ስለዚህ አዲሱ የኢትዮጵያ ቡና ፕሬዚዳንት ቀጣይስ የኢትዮጵያ ቡናን እንዴት አድርገው ካለበት ችግር ያላቀቁታል? እውነት ኢትዮጵያ ቡናን በሚፈልገው ደረጃ አሳድገውት በሚፈልገው ደረጃ ኢትዮጵያን ቡና ውጤታማ ያደርጉታል ወይ የሚለው በቀጣይ የአዲሱ ፕሬዚዳንት ትልቁ የቤት ስራ ነው። ስለዚህ ምናልባት መቶ አለቃ ፈቃደ ማሞ ቅድም ያነሳው ለ14 ዓመታት ክለቡ በፕሬዚዳንትነት አገልግለዋል። በክለቡ በከፍታውም በዝቅታውም የሚጠቀሱ ሰው ናቸው። ስለዚህ እሳቸው ከኃላፊነት ተሰናብተዋል። ስለሳቸው የሆነ ነገር ማለት የግድ ይለናል። ምናልባት አንዳንዶች ያው በሰላም መልቀቃቸው ሲሉ እሰማለሁ። ያ መቼም መፈንቅለ እንደ አፍሪካ መሪዎች ያንን ነገር ሊያደርጉት አይችሉም። የስፖርት ነው ግዴታ። እሳቸውም እርሚያቸውም ሂደዋል። ለሰሩት ነገር ባለፈውም እንዳልነው ለሰሩት ነገር ምስጋና ይገባቸዋል። ክለቡን በሚገባው ልክ አሳድገውታል ወይ፣ በሚጠበቀው ልክ ውጤታማ አድርገውታል ወይ ከተባለ ያው እሳቸው እድለኛ አይደሉም፣ ያን ማድረግ አልቻሉም። ግን ባለ ኢትዮጵያ ቡና እዚህ እንዲደርስ ግን አድርገዋል። ለዛ ደግሞ መመስገን ይገድላቸዋል። ስለዚህ እሳቸው የተናገሩትም ንግግር አለ። እሱን ጉዳይ እናንሳው። ከዛ በኋላ ደግሞ የአዲሱን የኢትዮጵያ ቡና ፕሬዝዳንት ዶክተር ፍስሐ ደገፉንም ስለሳቸውም አንዳንድ ነገሮች እንላለን። እንግዲህ መቶ አለቃ ፈቃደ ማሞ እውነት ለመናገር የኢትዮጵያ ቡና ስፖርት ክለብ የስፖርት አባት ተብለው የሚጠቀሱ በቀዳሚነት የሚነሱ ሰው ናቸው። በኢትዮጵያ ቡና ስፖርት ክለብ ቆይታቸው አቅምና ችሎታቸው የፈቀደውን ያህል ሁሉ ያደረጉ ሰው ናቸው። ለሰሩት ስራ እውቅና መስጠት፣ ምስጋና ማቅረብ ተገቢና ትክክል ነው ብዬ አምናለሁ። ግን በዚህ ብቻ ግን ማለፍ ደግሞ ኢትዮጵያ ቡና አሁን ካለበት ወቅታዊ ሁኔታ አንጻር ተገቢና ትክክል ነው ብዬ አላምንም። መቶ አለቃ ፈቃደ ማሞ ከልጅነት እስካሁን እድሜያቸው ድረስ በስፖርት ውስጥ የቆዩ ያሳለፉ፣ ለስፖርት ትልቅ ፍቅር ያላቸው ሰው ናቸው። ከዛ ውጪ አካዳሚካሊም ስታያቸው እጅግ በጣም ጠንካራ ጎበዝ ተማሪ የነበሩ ናቸው። በስራ ዘመናቸው በሀገሪቱ በስፖርቱ አይደለም በሀገሪቱ አጠቃላይ ህይወት ላይ ከሚወስኑ ወይም ቁልፍ ሚና ከነበራቸው ሰዎች መካከል አንዱ የነበሩም ናቸው። በተለይ በደርግ ዘመነ መንግስት የቡናው ኢኮኖሚ የኢትዮጵያ አጠቃላይ የደም ስር ነበር። በዛን ወቅት ያን ሴክተር የሚመሩት እሳቸው ነበሩ።
ከዛ በፊትም እንግዲህ በፋይናንስ ዘርፉ ላይ እንደዚሁ ሲሰሩ የነበሩ ሰው ናቸው። አሁን ላይ እንግዲህ በእድሜ በጣም የገፉ ትልቅ ሰው ናቸው መቶ አለቃ ፍቃደ። ነገር ግን መቶ አለቃ ፍቃደ ካላቸው እውቀት፣ እድሜ፣ ልምድ አንጻር ካየናቸው ግን ለኢትዮጵያ ቡና ከሰሩት ይልቅ ያልሰሩት ይበልጣል ብዬ ነው የማምነው። ኢትዮጵያ ቡናን በቅርብ በጥልቀት እንደሚያውቅ አንድ ሰው ኢትዮጵያ ቡናን ትልቅ ደረጃ ያደርሱታል ተብለው የሚታመንባቸው ቀዳሚው ሰው እሳቸው ናቸው። በዚህ ዘመን አይደለም የዛሬ 30 ዓመት በፊት ኢትዮጵያን ቡናን ትልቅ የማድረግ ራዕይ ሰንቀው የተነሱ ሰው ናቸው መቶ አለቃ ፍቃደ። ነገር ግን የተናገሩትን ግን አላደረጉም በስልጣን ዘመናቸው። በተለይ በዚህ 14 ዓመት ውስጥ ታንኩም ባንኩም በሳቸው ቁጥጥር ስር በነበረበት ወቅት ኢትዮጵያ ቡና ውስጥ ከ200 ብር ጀምሮ እሳቸው ሳያውቁ የሚፈረም ነገር አልነበረም። እያንዳንዷ የዕለት ተዕለት እንቅስቃሴ የህግ ማሻሻያ ይደረግበት የተባለው መጨረሻ ላይ እንግዲህ ይህ እሱ እንዲያውም የአሰራር ድክመቱ አንዱና ትልቅ ማሳያ ተደርጎ ነው። በቃ በየጊዜው እየዘመነ እንደማይሄድ ክለቡ ማሳያ ነው። እሱ ራሳቸው አምነው ይስተካከል ብለዋል። እና ኢትዮጵያ ቡና ውስጥ መቶ አለቃ ፍቃደ እያንዳንዷ ከ200 ብር ወጪ ከፒቲካሽ ወጪዎች ጀምሮ እያንዳንዷን መቶ አለቃ ፍቃደ ሳያውቁት የሚደረግ ነገር የለም። ፋይናንሱንም ብለው የትኛውም ውሳኔ እሳቸውን ይመለከታል። ነገር ግን ይሄ ሁሉ በሆነበት ሁኔታ ግን ኢትዮጵያ ቡና የት ነው የተሻገረው? የት ነው የደረሰው? አንዳንድ ለውጦች ሊነገሩ የሚችሉ ለውጦች አሉ። ነገር ግን እነዛ ለውጦች እውነት በግለሰቦች በአሰራር ስርዓቱ የመጡ ናቸው ወይ? ጊዜ ያመጣቸው አይደሉም ወይ? ኢትዮጵያ ስፖርት ውስጥ ብዙ የምታነሳቸው ነገሮች አሉ። አንዳንዶች እንደ ለውጥ እያደረጉ የሚናገሩት ጊዜ ያመጣቸው። ለምሳሌ ዘንድሮ ኢትዮጵያ ቡና 27 ሚሊዮን ብር ከቡናው ዘርፍ አግኝቷል። የቡናው ዘርፍ ከፍተኛውን ገቢ ነው ዘንድሮ ለኢትዮጵያ ቡና ያስገኘው። ግን ይሄ ገቢ ግን ከፍ ሊል የቻለው በምንድን ነው ብለህ ስትል ክለቡ ወይም እዛ ሴክተሩ ላይ ያሉ ሰዎች በሰሩት ስራ ብቻ ነው አይደለም። የመንግስት የፖሊሲ ለውጦች ያመጣው ውጤት ነው ትርፉ ከፍ እንዲል አድርጎ። እንዲህ አይነት መሰል ጉዳዮች በኢትዮጵያ ቡና ስፖርት ክለብ ላይም አሉ። እውነት ለመናገር በኢትዮጵያ ቡና ስፖርት ክለብ መቶ አለቃ ፍቃደ ብቻ ሳይሆን የተለያዩ ሰዎችም እዛ ውስጥ ሰርተው አልፈዋል። ነገር ግን ኢትዮጵያ ቡና ዛሬ ላይ ድረስ እንዲገኝ እንዲደርስ ትልቅ ስራ የሰሩት በተለያየ ዘመናት የነበሩ የመንግስት ትላልቅ ባለስልጣኖች ናቸው። በየጊዜው በሚወስኑት ውሳኔ ትላንት በተደጋጋሚ ሲነሳ የነበረው የዛሬ 14 ዓመት ምናምን ገንዘቡ ከ5 ወደ 30 ብር ሲገባ የኢትዮጵያ ቡና ሻይ ኮርፖሬሽን እና የኢትዮጵያ ምርት ገበያ ድርጅት ወይዘሮ እሌኒ እነሱ ናቸው ትልቁ ሚና ተጫውተው ነጋዴውን አሳምነው ወስነው የወሰኑት። የዛሬ ስንት 20-30 ዓመት ሲወሰን የኢትዮጵያ ምክትል ጠቅላይ ሚኒስትር አዲሱ ለገሰ የወሰኑት ውሳኔ፣ ከዛ በፊት ጠቅላይ ሚኒስትር መለስ ዜናዊ የሰጡት አቅጣጫ በኢትዮጵያ ቡና ስፖርት ክለብ ህልውና ላይ ትልቅ ለውጥ አምጥቷል ብዬ ነው የማስበው። የእነዚህ ሰዎች እገዛ መኖር በተለይ የደጋፊው በየጊዜው እንደ አሸን እየፈላ መምጣት ኢትዮጵያ ቡናን ዛሬ ላይ እንዲቆይ አድርጓል። ስለዚህ መቶ አለቃ ፍቃደ በእነዚህ ዓመታት ኢትዮጵያ ቡናን 14 ዓመት እንደመራ ከስር መሰረቱ እንደማወቃቸው ለኢትዮጵያ ቡና ትልቅ ስራ ሰርተዋል አልፏል ብዬ እንደግል አላም። መስራት ያለባቸውን ያህል አልሰሩም የሚል ነገር ነው ያለው። ዛሬ ላይ ይሄን ባልናገር ደስ ይለኝ ነበር። በመጨረሻ ጊዜያቸው በመሰናበቻቸው ጊዜያቸው ላይ ይሄን ባልናገር ደስ ይለኝ ነበር። ነገር ግን ዝም ብሎ ማለፍ ደግሞ ሌላ ጥፋት እንደ መጋበዝ ስለምቆጥሩ የሚመጡት ሰዎች የተሻለ ስራ ለኢትዮጵያ ቡና እንዲሰሩ ስለምንፈልግ
ይሄን የምናገረው። ስለዚህ መቶ አለቃ ፍቃደ እንደ ግል በክብር መሰናበት አለባቸው። በቃላት ብቻ ሳይሆን ደግሞ ልዩ ዝግጅትም ተዘጋጅቶላቸው ለሰሩት ስራ እውቅናና ሽልማት መስጠት ያስፈልጋል። በቃ እንደ መቶ አለቃ ፍቃደ 14 ዓመት ምናምን የሰራ ሰው አይደለም። ለአንድ ቀንም የኢትዮጵያን ስፖርት ልርዳ ላግዝ ብሎ የመጣ ሰውም ክብር ይገባዋል። ስለዚህ ኢትዮጵያ ቡናን ያገለገሉ እሳቸው ብቻ ሳይሆን ባለፉት 14 ዓመታት አብረዋቸው የሰሩ አሉ። እንደነ አቶ ሚኒሊክ፣ እንደነ አቶ ዳንኤል፣ አቶ ይስማሸዋ ስዩም፣ አቶ መሐመድ በሽር አሁንም ተመርጠዋል እሳቸው። ስለዚህ እንደነሱ አይነት ሰዎችም አሉ እያገለገሉ ኢትዮጵያ ቡናን። ስለዚህ ሁሉም እውቅና መስጠት፣ መሸለም፣ ክብር ይገባቸዋል። ላልተሰራው ስራ ደግሞ መቶ አለቃ ፍቃደ የበለጠ ዛሬ ላይ በሌላም ነገርም እንዳልናገር የሚያደርገው በዛው መድረክ ላይ ለጠፋው ጥፋትም ኃላፊነቱን ወስደዋል። ይሄ ይበልጥ ክብር እንዲሰማች ያደርጋልና አለመስራታቸውን አምነው ተቀብለዋል። የነበረባቸውንም ጉድለት ገልጸዋል። ወደፊትም ይጠበቃል ከሳቸው ብዬ ነው ማሱ በግልጽ መቶ አለቃ ፍቃደ ኢትዮጵያ ቡናን በትክክል እንደሚወዱት ማረጋገጥ ያለባቸው ከዚህ በኋላ ላለው አመራር የነበረውን ችግር በግልጽነት በንጹህነት ማሳየት መቻል አለበት። እኔ ከሞትኩ ሰርዶ አይብቀል አይነት አካሄድ አያስፈልግም። ሬሳይም ቢሆን ተነስቶ ይታገላችኋል የሚለው ፉከራ አይጠቅምም። ነገር ግን በግልጽነት ለምን ኢትዮጵያ ቡና ውጤታማ መሆን አልቻለም፣ የቱ ጋር ነው ችግሩ ያለው የሚለውን ነገር አሁንም ከመቶ አለቃ ከዚህ የበለጠ ይጠበቅባቸው። መጨረሻ አካባቢ ላይ የተናገሯት የሰጧት ማሳሰቢያዎች አሉ። እንዲህ ቢደረግ፣ እንደዚህ ቢሰራ፣ እንደዚህ ቢሆን እያሉ ያሏቸው አሁንም ጊዜ ያገኛሉ ብዬ አስባለሁ። ከዚህ በኋላ ቁጭ ብለው ለኢትዮጵያ ቡና የሚጠቅመውን ነገር ትልቅ ሀሳብ መቶ አለቃ ፍቃደ ጋር ይኖራል ብዬ አምናለሁ። ስለዚህ በዶክመንት ደረጃ ሁሉ አዘጋጅተው ለክለቡ ወደፊት ወዴት መሄድ አለበት፣ እንዴት መሄድ አለበት የሚለው ከኢትዮጵያ ቡና ስፖርት ክለብ የቀድሞ ፕሬዚዳንት መቶ አለቃ ፍቃደ ማሞ ይጠበቃል ብዬ ነው ማስበውና የአንድ ታላቅ መሪ መገለጫ የሚሆነው በስልጣን ዘመን ያስቆጠርካቸው ዓመታት ሳይሆኑ በስልጣን ስትለቅ ጥለ የምትሄደው ተቋማዊ ቁመና ነው። ታላቅነትህን፣ ትልቅነትህን በደንብ የሚያሳየውና አሁን ኢትዮጵያ ቡና በቀጣይ የሚያስፈልገው እንደ መቶ አለቃ ፍቃደ አይነት አባት ሳይሆን ዘመናዊ መሪ ነው የሚፈልገው ኢትዮጵያ ቡና። ያ እንዲሆንለት እመኛለሁ። አዎ ምናልባት ያልከው ነው። እኔም የምጋራው ሀሳብ መቶ አለቃ ፍቃደ ማሞ ኢትዮጵያ ቡናን በዚህ ልክ ከፍታ ላይ እንዲገኝ ከማድረግ አንጻር ውስንነቶች አሉባቸው። በዚህ ደረጃ መገኘት የለበትም ነበር። መስራት ያለባቸው ከዚህ በላይ ትልቅ ስራዎችን መስራት ይጠበቅባቸው ነበር። ያንን አላደረጉም። ግን ኢትዮጵያ ቡና ግን እንዲቆይ ከማድረግ አንጻር ብዙ ፈተናዎችን ከዚህ በፊት ደርሶባቸው ያውቃል። ምናልባት ይሄ ውስጣዊም ውጫዊም ጉዳዮቹ ሊኖሩ ይችላሉ። በተለይ ደግሞ ውጫዊ በተለይ የክልል ክለቦች ክንድ ፈርጣማ መሆን፣ በፋይናንስ ረገዱ መበለጥ፣ በዛ ጉዳይ ብዙ ፖሊሲና ስትራቴጂዎች ከመቀየስ አንጻር ያንን ሁሉ ከማድረግ አንጻር ራሱ ኢትዮጵያ ቡናን ለመጥቀም ብዙ ነገሮችን አድርገዋል። ይህንን ስትመለከት ደግሞ ለኢትዮጵያ ቡና እንዲቆይ ከማድረግ አንጻር የሰሩት ስራዎች አሉ፣ በርከት ያሉ ስራዎች። ስለዚህ ቀደም ያልካቸው ነገሮች እንዳሉ ሆነው ግን መቶ አለቃ ፍቃደ ማሞ በሚመጥናቸው ክብራቸውን በሚመጥን መልኩ የኢትዮጵያ ቡና ደጋፊ በደንብ ሊሸኛቸው ይገባል። ምናልባት እንዲሁ ዝም ብለን የኢትዮጵያ ቡና ምልክት ናቸው፣ የኢትዮጵያ ቡና ግምቱ ሰው ተብሎ ከተጠሩ ስለዚህ በሚመጥናቸው ክብር መልኩ ባለፈው ስናነሳ ነበረ። የሞቱ ሰው ከሳቸው ፊት የነበሩት ሰው ሲሞቱ ኢትዮጵያ ቡናን ሻምፒዮን ያደረጉ ሰው ሙተዋል ተብሎ እሳቸው የኢትዮጵያ አብቶ አብዱራዛቅ ሸሪፍ ሲሞቱ ኢትዮጵያ ቡና ምንም አላደረገ ነው። እሱ በጣም ትልቁ የኢትዮጵያ ቡና ከታሪክ ውስጥ መጥፎ ታሪክ ይመስለኛል። አለማክበር
አንተን ትልቅ ያደረገን ሰው እንዳልከው አንድ ቀን የሰራ ሰው እንኳን ኢትዮጵያ ቡናን አገልግሏል። አንድ ቀን ለሰራበት ዋጋ መስጠት በጣም ያስፈልጋል። ስለዚህ አሁንም ቢሆን ደግሞ እነዛ ነገሮች በባለፉ ሲሆን ከሳቸው ጋር እንደነዚህ አይነት ነገሮችን ማሰብ ያስፈልጋል። በቀጣይ ያን ያደርጋል ተብሎ ይጠበቃል። ኢትዮጵያ ቡና ደጋፊዎች ያን እንደሚያደርጉ ተስፋ እናደርጋለን። ለመጨረሻ ግን እንመልከተው። ምናልባት ቅድም ዘመናዊ አሰራር ያስፈልገዋል፣ የዘመነ ሰው ያስፈልገዋል የሚል ሀሳብን አንስተሃል። ምናልባት አዲስ የመጡት አመራር ወጣት ናቸው። በጣም የሊደርሺፕ ኳሊቲያቸው ፕሮፋይላቸው ከፍ ያለ እንደሆነ ለመመልከት ችለናል። ስለዚህ ዶክተር ስለደገፉ ይህንን ነገር የኢትዮጵያ ቡናን አሁን ያለበትን ያረጀ አሰራር ቀይረው ኢትዮጵያ ቡናን በሚፈልገው ከፍታ ውስጥ ወይም ደግሞ ከፍታ ላይ ያስገኙታል የሚለው በቀጣይ የሚጠበቀው ትልቁ ጥያቄ ነው። ስለዚህ ምናልባት እሳቸው በፋይናንስ ረገድም ጠንካራ ናቸው። የብዙ ፋብሪካዎች ባለቤት ናቸው። በሊደርሺፕም ቀደም ብዬ እንዳነሳሁት እንግዲህ በአፍሪካም በሊደርሺፕ ኳሊቲያቸው የተሸለሙበት ሁኔታንም ተመልክተናል። ስለዚህ ምናልባት ኢትዮጵያ ቡናን ከዚህ በኋላ ይህንን ያላቸውን ሪሶርስ ተጠቅመው ያላቸውን የማኔጅመንት ስኪል ተጠቅመው ኢትዮጵያ በእርግጥ ለስፖርቱ ቅርብ የሆኑ ሰው ናቸው ብሎ ለመናገር አያስደፍርም። ግን በማኔጅመንት ስኪላቸው ግን የተጠሩ ናቸው። ብዙ ፋብሪካዎችን የሚያስተዳድሩ በቢዝነሱ ላይ አንቱ የተባሉ ሰው ናቸው። ስለዚህ ኢትዮጵያ ቡናን ባላቸው ሪሶርስ ተጠቅመው በተለይ አሁን ያለበት የኢትዮጵያ ቡና የፋይናንስ ችግር አፋጣኝ መፍትሄ የሚፈልግ ነው። ስለዚህ ያን ነገር በማድረግ ረገድ ትልቅ ስራ ይሰራል ወይ የሚለው ጉዳይ የሚጠበቅ ነው። ስለሳቸው ነገር እንበልና እንጨርስ። እንግዲህ አዲሱ ቦርድ የሀብታሙ ስብስብ እንደሆነ ተወሰነ ደረጃ ሲወራ እሰማለሁ እና ሀብታም ስለሆንክ ብቻ ክለቡ ትልቅ ይሆናል ማለት አይደለም። እዳ እየከፈልክ ዋንጫ ማምጣት አይቻልም አይደለ? ኢትዮጵያ ቡና አሁን እዳ ውስጥ ነው። ትልቅ የፋይናንስ ቀውስ ውስጥ ነው ያለው። ከዚህ ቀውስ የሚያወጣው አመራር ይፈልጋል። ዶክተር አክሊሉ እንግዲህ ፕሮፋይላቸውን ገና እያጣራን ነው። በደንብ ያገኘነው ነገር የለም። ግን እንዳጠቃላይ በአስተዳደር ትልቅ አቅም ያላቸው ሰው እንደሆኑ ይነገራል። ከስፖርቱ ጋር ተያይዞ ብዙ ልምድ ያላቸው አይደሉም። ሁሌም እንደምናገረው እንደማምነው በስፖርቱ ዘርፍ ላይ አመራር ሆኖ ለመስራት የግድ ስፖርቱን የአንዳንዱን እንቅስቃሴ ማወቅ አይጠበቅም። እኔ አለማወቃቸው እንዲያውም ለኢትዮጵያ ቡና አሁን ላይ በጣም ትልቅ እድል ነው ብዬ ነው ማስበው። ምክንያቱም ኢትዮጵያ ቡና ላለፉት በርካታ ዓመታት ማደግ ባለበት ልክ ላለማደጉ አንዱና ዋነኛው ምክንያት ስፖርቱን በቅርብ ያውቃሉ ተብለው የተሰባሰቡ ሰዎች መኖራቸው ነው ችግር የነበረው። ከስፖርቱ ጋር ብዙ ግንኙነት የላቸውም፣ ብዙ እውቀት ግንዛቤ የላቸውም። ግን መሰረታዊ ሊባሉ የሚችሉ የስፖርት እውቀት ሊኖራቸው እንደሚችል አምናለሁ። አሁን ላይ ብዙዎች በዘመኑ ቴክኖሎጂ ታግዘ እግር ኳስን አልከታተልም አልወድም ማለት አትችልም። በአንድም ሆነ በተዘዋዋሪ በእንቅስቃሴ ውስጥ ትኖራለህ። ወጣትም ሆነ ስታልፍ ኳስን ትጫወታለና ያን ያህል ጥልቅ የሆነ እውቀት ባይኖራቸውም ጥሩ ግንዛቤ ግን ሊኖራቸው እንደሚችል አምናለሁ። ከምንም በላይ አሁን ኢትዮጵያ ቡና የሚያስፈልገው ዘመናዊ አስተሳሰብ ያለው አስተዳደር ነው። ስለዚህ ለዛ ደግሞ የሚያስፈልገው እውቀት ግንዛቤ ያላቸው መሪ ቦታው ላይ እንደተቀመጡ ነው። ነገር ግን አሁን ትልቁና ከባዱ ፈተና የሚሆነው ኢትዮጵያ ቡና ላለፉት 7 ዓመታት ህጋዊ በሆነ የአሰራር ስርዓት ውስጥ ያለፈ ክለብ አይደለም። ይሄ ለአሁኑ ለአዲሱ አመራር እጅግ በጣም ከባድ ፈታኝ ጉዳይ ነው የሚመስለው። አሁንም አዲሱ አመራር እንቅፋት ሊሆንበት የሚችለው ይሄ ጉዳይ ነው። የመጀመሪያው ስራው መሆን ያለበትም ብዬ የማምነው አሁን ብዙዎች እየተናገሩ ያለው ከጉባኤው በኋላ የኢትዮጵያ ቡናን የፋይናንስና የአስተዳደር ስርዓትን ያለፉትን 7 ዓመታት መርምሮ በገለልተኛ ወገን አስመርምሮ ይፋ ማድረግ ከአዲሱ አመራር የሚጠበቅ የመጀመሪያ ስራ ተደርጎ የሚቆጠረው። ያለበለዚያ ይሄ አመራር አሁንም እዳ በመክፈል
በውዝግብ ውስጥ ሆኖ ወደ ስራ የሚመጣ ከሆነ ከባድ ነው የሚሆነው። ስለዚህ ዶክተር አክሊሉ ዶክተር እስራኤል ይሄን ያደርጋሉ ብዬ አስባለሁ። በቃ ይሄን ግልጽ ማድረግ ያስፈልጋል። መጀመሪያ ኢትዮጵያ ቡና ውስጥ አሁንም ከፋይናንሱም ከምኑም በላይ የሚያስፈልገው ግልጽነት፣ የክለቡን መልካም ስም መጠበቅ የመጀመሪያው ቀዳሚ ተግባር መሆን አለበት። በደጋፊውና በአመራሩ በደጋፊውና በጠቅላላ ጉባኤው አባላት መካከል መልካም የሆነ ግልጽ የሆነ ጤናማ የሆነ ግንኙነት እንዲፈጠር ማድረግ ያስፈልጋል። ኢትዮጵያ ቡናን ያለ ደጋፊው የቱንም ያህል የአሰራር ስርዓት ብታመጣ ይዘህ መጓዝ አትችልም። ስለዚህ ደጋፊው በአመራሩ ላይ እምነት መጣል አለበት፣ በጉባኤው ላይ እምነት መጣል አለበት። ስለዚህ ክለቡ ጋር ያለውን አጠቃላይ ሁኔታ ያለፉትን ዓመታት በተመለከተ አዲሱ ቦርድ አስጠንቶ በገለልተኛው አካል አስመርምሮ ለሕዝቡ ይፋ በማድረግ ወደ ስራ መግባት አለበት ብዬ ነው ማምነው። ይሄ የሚደረግ ከሆነ የዚህ ቦርድ ትልቁ ስራ እና የመጀመሪያው ውጤት የሚሆነው ይሄንን ይፋ ማድረግ ነውና ይሄን ማጥራት ለአዲሱ አመራር የሚጠበቅ ይመስለኛልና በቀጣይ ጊዜያት ኢትዮጵያ ቡና ስፖርት ክለብ ወደ ቀድሞ ሳይሆን ወደ አዲስ ምዕራፍ እንዲሸጋገር ለማድረግ ከዚህ ቦርድ ብዙ ስራዎች ይጠበቃሉ ብዬ አስባለሁ። ከምንም በላይ በዚህ ጠቅላላ ጉባኤ ላይ ሲነገር የነበረው የቡናው ሴክተር ድጋፍ አሁንም እጅግ በጣም ወሳኝና አስፈላጊ ነው። ሌላው መሰራት ያለበት ይህ ቦርድ ቅድሚያ ሰጥቶ ይሰራዋል ተብሎ የሚታሰበው ጉዳይ ከቡናው ሴክተር የሚገኘውን ገቢ ከፍ ማድረግ ነው። ይሄን ለማድረግ ደግሞ የመንግስት ከፍተኛ ድጋፍ ይፈልግ። ቶፕ 5 ከሚባሉ የቡና ኤክስፖርተሮች መካከል አንደኛው ናቸው። ስለዚህ ከባለ ሀብቱም ከመንግስት ጋር ጥሩ ግንኙነት ጥብቅ ግንኙነት ያላቸው ሰው ናቸው። ስለዚህ ከዚህ አንጻር ይሄንን እውን ከማድረግ አኳያ ብዙ ይቸገራሉ ብዬ አላስብም። እንደዚህ አይነት ሰዎች ወደዚህ ቦታ ላይ መምጣት ለኢትዮጵያ ቡና ምን ያህል ጠቃሚ እንደሆነ 2003 ላይ ተመልክተናል፣ 2002 ላይ ተመልክተናል። በዛ ጊዜ የመጡት አቶ ኤልያስ ኡመር በቡናው ሴክተር ላይ አሁን ከምትላቸው አሁን 5 ውስጥ ካሉት አሁንም አንዱ ናቸው። ትራኮን በዛ ጊዜ እሳቸው ባለሀብቶቹ አሁን ከቡና ደጋፊ ወይም ከቡና ክለብ ራቅ ያሉ ናቸው። ነገር ግን በእሳቸው ጊዜ ግን አቶ ኤልያስ ኡመር በቀላሉ ባለሀብቶቹ ለክለቡ ድጋፍ እንዲያደርጉ ያደርጉ ነበር። በአንድ ምሽት በቡና ታሪክ ትልቁ የገቢ ማሰባሰቢያ ዝግጅት የተደረገው በእሳቸው ዘመን። ያ የሆነው ደግሞ ባለሀብቱ በቀላሉ እሳቸው ማምጣት ስለቻሉ። ስለዚህ አሁንም ዶክተር እስራኤል ይህን የማድረግ አቅም ኃላፊነት አላቸውም ብዬ ነው ማምነውና ኢትዮጵያ ቡና ጥሩ መሪ በዚህ መጥፎ አስቸጋሪ ጊዜ አግኝቷል ብሎ ብዙዎች እየተናገሩለት ይገኛሉና የተሻለ ደረጃ ትልቅ ደረጃ እንዲሻገር ግን አሁንም ደጋፊው ከሳቸው ጎን መቆም ይጠበቅበታል ብዬ ነው ማስበው። ችግሮች ሊኖሩ ይችላል። ቅያሬ ነበር የፈለገው ምናልባት ደጋፊ አሁን የሐሳቡ ተሳክቶለታል ብዬ አስባለሁ። ቅሬታው ተቃውሞ አሁን ሰሚ አግኝቷል። ስለዚህ አዲስ መሪ መጥቷል። ስለዚህ ከአዲሱ መሪ ጋር ደግሞ አብሮ መጓዝ ከጎናቸው መሆኑን በቀጣይ የክለቡ ጨዋታዎች ላይ ሊሆን ይችላል፣ በተለያዩ ማህበራዊ ሚዲያዎች በመጠቀም ሊሆን ይችላል የእንኳን ደህና መጣው መልእክት በማስተላለፍ አብሮነቱን መግለጽ ይጠበቅበታል። በመሸሽ አሁንም ኢትዮጵያ ቡና ትልቅ አይሆንም፣ በመራቅ ኢትዮጵያ ቡና ትልቅ ሊሆን አይችልም። ስለዚህ ደጋፊው ከአዲሱ ፕሬዚደንት ጎን መቆሙን ከዛሬ ጀምሮ እንግዲህ በይፋ መግለጽ መቻል አለበት። ከምን ጊዜውም በላይ ግን አሁንም ኢትዮጵያ ቡና ታላቅ እንዲሆን ከተፈለገ ታላቅ የሆነ የደጋፊ ማህበር ያስፈልገዋል። አሁን ያለው የደጋፊ ማህበር መቀየር መሻሻል አለበት ብዬ ነው ማምነው። ክለቡን የሚመጥን አመራር ሊኖረው ይገባል። አሁን ክለቡ በዚህ አንድ እርምጃ ተጉዟል።
አሁን ደግሞ ደጋፊ ማህበሩ ይሄን በማድረግ ከክለቡ ጎን ለጎን ማሳ ለማሳ መሄድ መቻል ይጠበቅበታል። እንደ ቀድሞ ይሄ ባወኩሽ የሚደረግ ምርጫ መቆም አለበት። በደንብ ክለቡን ሊመጥን የሚችል ኢትዮጵያ ቡናውን በተግባር ታይቷል አይደል? አቅም እንዳለው ደጋፊው 73% የሚሆነው ገቢ የሚገኘው ደጋፊውን መሰረት አድርጎ ከሆነ ያንን ሊመራ የሚችል የደጋፊ ማህበር ማቆም እንዳለበት ማመን አለበት። ከዛሬ ጀምሮ መመዝገብ አለበት። አዲስ ምርጫ እንዲደረግ መጠየቅ አለበት ብዬ ነው ማስበውና ማህበሩ በዚህ ደረጃ አሁን ላይ የሚቋቋም ከሆነ ኢትዮጵያ ቡና አሁን ከወጣበት ችግር ለመውጣት አሁንም እድሉ በእጁ ነው ብዬ ነው ማምነው። ዞሮ ዞሮ አዲሱ አመራር በርካታ ችግሮች ያሉበት ኢትዮጵያ ቡና የተረከቡ ከዚህ ችግር ደግሞ በአላቸው ልምድ እንግዲህ የተሾሙት ሰዎችም በሌላ አመራር ዘርፍም ልምድ ያላቸው ናቸው። እንግዲህ ቅድም ያነሳናቸው ደግሞ ዋና ጉዳዮች አሉ። በተለይ ለመንግስት ቅርብ ከመሆኑ በፋይናንስ ረገዱ ጠንካራ መሆናቸው አሁን ያለበት የኢትዮጵያ ቡናን በተለይ በፋይናንስ ረገዱ ከዛ ያወጡታል ተብሎ ይታሰባል። ለሁሉም ግን ለአዲሶቹ የቦርድ አመራሮች እንግዲህ ቀሪ ዘመናቸው የሥራ ዘመናቸው የስኬት እንዲሆን ኢትዮጵያ ቡናንም እንግዲህ ወደ ከፍታ ያሻግሩታል ብለን ተስፋ እናደርጋለን። ለለቀቁት ቦርድ አመራሮችም በተለይ ለመቶ አለቃ ፈቃደ ማሞም ላበረከቱት በተለይ ለኢትዮጵያ ቡናን ብቻም ሳይሆን ለኢትዮጵያ እግር ኳስ ላበረከቱት አስተዋጽኦ እናመሰግናለን ለማለት እንወዳለን። ውድ ተመልካቾቻችን ተጠባቂው የኢትዮጵያ ቡና ጠቅላላ ጉባኤ ምን አስመለከተን በሚለው ርዕሰ ጉዳይ ላይ ቆይታ ያደረግንበት የዛሬው የብስራት ፕሮግራማችን የተከታተላችሁትን ይመስል ነበረ። ያላችሁን ሀሳብ አስተያየት በኮሜንት ሴክሽን ላይ አካፍሉን። ፕሮግራም አዘጋጅቶ ወደ እናንተ በማድረሱ መላኩ ወልደሰንበትና እኔ አንተነህ ታረቀ ከመላው የስቱዲዮ ባለሙያዎች ጋር በጋራ መሆን አብረናችሁ ቆይታ ያደረግን ሰናይ ጊዜን ተመኘን።